የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ከሚሰራቸው ስራዎች መካከል በከተማዋ ውስጥ የሚገኙ የማዕድን ቦታዎች መለየት እንዲሁም በዘርፉ ለሚሰማሩ አልሚዎች ፈቃድ መስጠት፣ ክትትልና ድጋፍ እንዲሁም ቁጥጥር ማድረግ ይገኝበታል። ኮንስትራክሽን ማዕድን ፈቃድ አሰጣጥ በአዲስ አበባ ደረጃ ያው ከከተማዋ መመስረት ጋር አብሮ ተያይዞ የመጣ ነገር ነው። ከተማዋ የተገነባችው በአብዛኛው በዚህ በአካባቢዋ በሚገኘው የኮንስትራክሽን ማዕድን ነው። ከዛ ጋር ተያይዞ ግን ያው አብሮ የሚያያዝ የጎንዮሽ ጉዳት ስላለው ማለትም የአካባቢው ላይ የሚያደርሰው ከፍተኛ ጉዳት ስለሚኖረው አብሮ አካባቢን ያገናዘበ ስራና ሪሶርሱንም ደግሞ በሚገባ ጥቅም ላይ ለማዋል ሲባል በአዲስ አበባ አካባቢ ጥበቃ ባለስልጣን ስር ሆኖ ስራው እንዲሰራ ተደርጓል። ከዚህ አኳያ በዚህ በአዲስ አበባ አካባቢ ጥበቃ ባለስልጣን በመንግስታዊም ሆነ በግል ድርጅቶች የሚቀርቡ ማልማት ለሚፈልጉ አካላት የተጠኑ ቦታዎችን የተለዩ ቦታዎችን በማሳየት ማንኛውም ይሄን ፈቃድ ለማውጣት የመጣ አካል ፈቃድ የመስጠት መሬቱ በአካባቢው በዙሪያው ላይ የሚገኝ ስለሆነ በዙሪያው በሚገኙ የመሬቱ ባለቤቶች አርሶ አደሮች በመከራየት መረጃ በማደራጀት በቦታው ላይ የኮንስትራክሽን ማዕድን ፈቃድ በመስጠት እና በመከታተል በመቆጣጠር ስራዎች ይሰራሉ ማለት ነው። በባለስልጣኑ የሚሰጡ የአልሚዎች የማዕድን የማውጣት ፈቃዶች አሉ። ፈቃድ ሲወስዱ የሚገባቸው ውሎች አሉ። በውላቸው መሰረት እየሰሩ ነው እየሰሩ አይደለም የሚለው የሚቆጣጠር የቁጥጥርና ክትትል ክፍል አለ። የቁጥጥርና ክትትል ክፍል ውስጥ ባለሙያዎች አሉ። በተሰጣቸው ፈቃድ መስራታቸው ያረጋግጣሉ፣ ድጋፍ ያደርጋሉ፣ ያግዛሉ። ከህግ አኳያ ከህግ ውጭ የሚሰሩ ካሉ ደግሞ አሰራሩን ተከትሎ እንዲጠየቁ የማድረግ ዋናው ግን አሰራርና ስርዓት ተከትሎ እንዲሰሩ የድጋፍ ክትትል የማውቃት ችግሮቹ ካሉ የመፍታት ስራ ነው የምንሰራ በዋነኝነት ማለት ነው። አዲስ አበባ ከተማ አስተዳደር አካባቢ ጥበቃ ብዙ ተልእኮዎች ናቸው ያሉን። ከነዚህ ተልእኮዎች ውስጥ አንዱ የማዕድን የኮንስትራክሽን ማዕድን ላይ የምንሰራው ስራ ነው። እንግዲህ የኮንስትራክሽን ማዕድን በዋናነት ለከተማችን አሁን ለደረሰችበት የልማት እንቅስቃሴ ለኮሪደርም ለወንዝ ዳርቻም ለሌሎችም ትልልቅ ሜጋ ፕሮጀክቶች ላይ በጣም ከፍተኛ ድርሻ እያደረገ ያለ ዘርፍ ነው። ስለዚህ ከማዕድን ጋር በተያያዘ ባለፈው ዓመት ትልቅ ስራ ሰርተናል ብንወስደው አንዱ ማዕድን ዘርፉን ማስተዳደር ነው። የኮንስትራክሽን ዘርፉን ማዕድን ዘርፍ ማስተዳደር ነው። ማስተዳደር ስንል ፍቃድ መስጠት አለ፣ ማደስ አለ፣ ቁጥጥር አለ፣ ክትትል አለ። የህግ ማዕቀፉ በፌደራል ማዕድን ሚኒስቴር አዋጅና ደንብ መሰረት ነው የሚተዳደረው። የፌደራል ማዕድን ሚኒስቴር ያወጣቸው ከከፍተኛ የከበሩ ማዕድናት ጀምሮ እስከ ኮንስትራክሽን ማዕድን ድረስ የሚያስተዳድርበት የማዕድን አዋጅ አለ፣ የማዕድን ደንብ አለ። ያንን አያያዘን ደግሞ ከአዲስ አበባ ተጨባጭ ሁኔታ አኳያ እኛ በውስጥ የምናወጣው መመሪያዎች አሉ። እንደገናም ደግሞ የአካባቢ ተጽዕኖ ግምገማ ስርዓት የሚመራበት የአካባቢ ጥበቃ የራሱ ደግሞ ደንብና አዋጆች አሉት። ያንን መሰረት አድርጎ እነኚህን ሁሉ ያቀናጀ ህጎችና መሰረት አድርጎ ነው ስራዎች የሚሰሩት ማለት ነው። በኮንስትራክሽን ማዕድን ማውጣት የስራ መስክ ላይ ለመሰማራት የሚመጡ ባለሀብቶች የተለያዩ መስፈርቶችን ማሟላት የሚጠበቅባቸው ሲሆን በዋነኝነት የማህበረሰብ ተጽዕኖ ግምገማ አንዱ ነው። አልፋ ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ነው። እኔ ስሜ አወል መሐመድ ይባላለሁ። እዛ በድርጅቱ ውስጥ የአስተዳደርና ኦፕሬሽን ክፍል ኃላፊ ነኝ። አልፋ ኢንተርናሽናል ኃላፊነቱ የግል ማህበር በ2000 ዓመተ ምህረት ነው እዚህ አካባቢ ላይ ፈቃድ ወሰደው። ፈቃድ ስንወስድ ፊዚቢሊቲ ስተዲ አለ፣ ኢምፓክት አሰስመንት፣ ሌሎች ነገሮችን አሟልተን ከገበሬዎች ጋር ውል ተዋውለን ነው ይሄን የካባ ቦታ የወሰድነው ማለት ነው። ያኔ ስንወስድ ምርመራዎች ምናምኖች ተጠንተዋል። ይሄ ካባው አለው የለውም የሚለውን ነገር ጥናቶች ተወስደው ነው እዚህ ጋር የተደረገው። ከዛ ከ2000 ዓመተ ምህረት ጀምሮ በየ5 ዓመቱ ፈቃድ እናድሳለን። ማስፋፊያም የሚያስፈልገው ማስፋፊያ እየጨመር እዚህ ደርሰናል ማለት ነው። ኦልሞስት ወደ 18 ዓመት ምናምን አካባቢ ደርሷል። እንግዲህ ድርጅታችን በጠጠር ማምረት ስራ ላይ ተሰማርቶ ለከተማዋ የኮንስትራክሽን ስራዎች በአጠቃላይ 00፣ 01 እና 02 እያመረተ የበኩሉን አስተዋጽኦ እያደረገ ነው ማለት ነው። እንግዲህ መጀመሪያ ያው የኳሪ ጥናት ነው የሚሆነው። የኳሪው ጥናት ካለቀ በኋላ ድንጋይ እዚያ አካባቢ የምንፈልገው ማዕድን መኖሩ ስናረጋግጥ በቀጥታ ከአርሶ አደሮቹ ጋር በመግባባት
መሬት ኮንትራት እንወስዳለን። መሬት ኮንትራት ወስደን ማሽኖችን ምናምን ነገር ካሟላን በኋላ ለአደራጁ አካል ለአካባቢ ጥበቃ አስፈላጊውን ነገር በማሟላት እናቀርባለን። ከዛ ለመተው ይገመግሙና የአካባቢ ተጽዕኖ ኤአይ የምትባል ጥናት አለች፣ የአካባቢ ተጽዕኖ ግምገማ። እሱን አስጠንተን ካቀረብን በኋላ በዛ መሰረት ልንሰራ ቃል ገብተን ኦሬዲ ስራውን ጀምረን ኦልሞስት አሁን 4ኛ ዓመታችን ይዘናል ማለት ነው በስራ። በመጀመሪያ ደረጃ ያው የኮንስትራክሽን ማዕድን ፈቃዱን ለማውጣት የመጀመሪያ የሚያስፈልገው ቦታው ነው። ቦታውን ማግኘት መቻል አለበት። ቦታው ደግሞ በአብዛኛው በወረዳና በክፍለ ከተማ አካባቢ መሬቱ የማን እንደሆነ ከተጣራ በኋላ ለዛ ለመሬቱ ባለቤት በአብዛኛው በአዲስ አበባ ዙሪያ በሚገኙ አርሶ አደሮች ስር የሚገኝ መሬት በመሆኑ ከነሱ የመሬቱን የማግኘትና የመኮናተር ለሚያስፈልገውን ካሳ የመክፈል የመጀመሪያ ክራይቴሪያ ይሆናል እሱ። ከዛ በመቀጠል ደግሞ ቦታውን ስራውን በሚሰራበት ሰዓት በአካባቢው ላይ ለሚደርሰው ተጽዕኖ የሚጠቀምበት የኢንቫይሮንመንታል ኢምፓክት አሰስመንት ጥናት ያቀርባል ማለት ነው። ያንን አያይዞም ደግሞ በቀጣይ ለሚደርሰው ጉዳት መልሶ ለማጋገም የሚያስችል ገንዘብ በባንክ አካውንት በመስሪያ ቤቱ ባንክ አካውንት ገቢ እንዲደረግ ይደረጋል። እንደዚሁም ደግሞ ስለ ቦታው ስለ ሪሶርሱ ምን ያህል ክምችት እንዳለው አዋጭነቱን በተመለከተ የአዋጭነት ጥናትም እንዲያቀርብ ይደረጋል። ከዚህ ጋር ተያይዞ እነዚህ ነገሮች አሟልቶ ሲገኝ አስፈላጊውን የፈቃድ ክፍያዎች ከፍሎ ፈቃድ ይወስዳል ማለት ነው። ከኮንስትራክሽን ማዕድን ማውጣቱ ጎን ለጎን በባለስልጣን መስሪያ ቤቱ እንዲሁም በባለሀብቱ የጋራ ትኩረት ተሰጥቶት ከሚሰራው ስራ መካከል የመልሶ ማልማት ተግባር ነው። ይስተዋል የነበረው በዋነኝነት ያው የማዕድን ከወጣ በኋላ መልሶ የማልማት ስራ ጉድለት ነበረው። ለረጅም ጊዜ ለእንስሳም ለሰውም አደጋ ሊሆኑ የሚችሉ ትልልቅ ውሃ ያቆሩ ቦታዎች ይፈጠራሉ። ይህን ስራ በዋነኝነት ከባለስልጣን መስሪያ ቤቱ አመራሮች ጨምረው በባለቤትነት የሚመራበት በበላይነት የሚመራ ነው። ስለዚህ ችግሩ ለመቅረፍ የሚደረጉ ጥረቶች በርካታ ናቸው። በሰው ላይ በእንስሳ ላይ ችግር እንዳያጋጥሙ ክትትል ይደረጋሉ። በየጊዜው ችግሮች እየተለዩ እንዲፈቱ ይደረጋል። ስለዚህ እነዚህ ችግሮች በባለቤትነት የሚመራው የመልሶ ማልማት ክትትልና ቁጥጥር ክፍል አለ። እሱን እያቀረበ ችግሮቹን እየፈታ ለመሄድ ነው ጥረት የሚደረገው። በዚህ ዓመት ወደ 30 ሄክታር የሚሆን በመልሶ ማልማት የለማ ቦታ አለ። አልሚዎች ወስደው ማዕድን ከወጣ በኋላ ክፍት የነበሩ ቦታዎች እንዲለሙ የማድረግ ስራ እየተሰራ ነው ያለው ማለት ነው። ይህን በየጊዜው ለውጥ እያመጣ ነው እየሄደ ያለው። አልሚዎቹ ማዕድን የወጣበት ቦታ ከስር ከስር እንዲያለሙ በውላቸው መሰረት እንዲሰሩ የማድረግ ስራ እየተሰራ ነው እየተሄደ ያለው። እኛ ጋር ጉዳት የለም። ለምን መሰለህ? ያኔ አፈር ተሞልቶ ማነው አፈሩ ካባው ከተነሳ በኋላ ጉድጓድ ይሆናል። ያንን ጉድጓድ ባለሀብቱም ትቶ ሊሄድ ይችላል። የሚቆጣጠሩም አካል ከሌለ ሳይሞላ ይሄድ ነበር። ግን አሁን ከካባው ባልተናነሰ ያ ቦታ ተፈላጊ ቦታ ነው። ለምን አፈር በውድ ዋጋ ነው የሚደፋው። አንድ ቢያጆ እስከ 1000 ብር ምናምን ነገር ይደፋል። ያንን ራሳቸው ወጣቶቹ ባለመሬቶቹ ይመጡና ያን ቦታ ይዘው አፈር ይደፉበታል። ስለዚህ ያ ነገር እንደዛ አይነት አደጋ ሀፕን የሚሆንበት እንትንም የለም ቀርቷል። በዛ ምክንያት ያው ስላቆመ አሁን ጉድጓድ የሚባል ነገር የለም። እንደዚህ የምታያቸው ውሃዎች አሁን በ3 ቀን በ2 ቀን ይደርቃሉ። ይሄ ምንድነው? ቶሎ ድንጋዩን አንስተህ ቶሎ አውጥተህ ካባውን ካወጣ በኋላ ቶሎ ነው የሚሞላው አፈር። ስለዚህ ጎን ለጎን ፍቃድ እየሰጠን ማዕድኑን እያስተዳደር እዛው ደግሞ አልሚዎቹ የመልሶ ማልማት ስራ መስራት አለባቸው። ስለዚህ በዚህ ዓመት የመልሶ ማልማት ስራ እንሰራለን። የተቆፈሩ ወይም ማዕድኑ የወጣባቸው አካባቢ ላይ መልሶ የማልማቱ ስራ ላይ ወደ 30 ሄክታር ነው እቅዳችን። 30 ሄክታሩንም የማልማት ስራ የተሰራበት ሁኔታ አለ። እዛው ከስር ከስር የለማውን የማልማቱ ስራ በየጊዜው ቁጥጥር ክትትል ስለምናደርግ ከአልሚዎቹም ጋር እየተነጋገርን ስለምንሄድ በዚህ በኩል ይሄ ስራ የተሰራበት ነው ያለው ማለት ነው። የኮንስትራክሽን ማዕድን ዘርፉ በአካባቢው ለሚገኙ ስራ አጥ ወጣቶች እንዲሁም ገበሬዎች የስራ ዕድልን ከመፍጠር ባለፈ በከተማዋ ውስጥ ለሚደረጉ ማናቸውም የመልሶ ማልማት የኮሪደር ስራ፣ የወንዝ ዳርቻ ልማት አስተዋጽኦ እያበረከተ የሚገኝና ለመንግስትም ተጨማሪ ገቢን የሚያስገኝ ዘርፍ ነው። የአካባቢ ጥበቃ እንደ ዘርፍ የኛ አደራጅ አካል ነው። የሚያደራጀንም እንግዲህ ማዕድን አውጥተን የሮያሊቲ ክፍያ እየከፈልን
በከተማዋ የግንባታ ግብአቶችን እንድናቀርብ ፍቃድ የሚሰጠን ድርጅት ነው። ዞሮ እኛም ደግሞ አካባቢ ጥበቃ ጋር በመተባበር የተለያዩ ስራዎችን በበጎ አድራጎትም ይሁን ከኛም የሚጠበቁ የዚህ የሮያሊቲ ክፍያዎችን በመክፈል የግንባታ ግብአቶችን በማውጣት በከተማዋ ላይ የግንባታው ዘርፍ ላይ የበኩላችን አስተዋጽኦ እያደረግን አካባቢ ጥበቃ ጋር ያለ ምንድነው ሮያሊቲ እንወስዳለን። ሮያሊቲ ወስደን ከዚህ ከምናመርተው ምርት ከዛ ከሽያጩ ላይ 3% እንከፍላለን። ከባት በኋላ ማለት ነው። ከባት በኋላ ያለውን ነገር 3% ቆርጠን ለአካባቢ ጥበቃ እናስገባለን። በየወሩ ሪፖርት ይጠይቁናል። እነሱም ደግሞ እየመጡ እንደዚህ በወርም ሆነ በመናምንም እየመጡ ይጠይቁናል። እንደገና ደግሞ እነሱ ክትትል ያደርጋሉ። ኃላፊነታቸው ምንድነው? እዚህ ጋር በር ላይ የሚወጡ መኪኖችን ያለ ማዕድን የምናስወጣ ከሆነ ክትትልና ቁጥጥር በየዕለቱ ያደርጋሉ። እንደዚሁ ደግሞ ሙያዊ ድጋፍ ምናምን ነገር የሚያስፈልገን ነገር እየመጡ አንዳንድ ነገሮችን ያደርጉልናል። ከስራ እድል ፈጠራ ጋር ተያይዞ እዚህ ኦልሞስት ከ125 ሰራተኞች በላይ አሉን። ከ125 ኦልሞስት ከ70% በላይ የአካባቢ ወጣት ነው አደራጅተን አገልግሎት እየሰጡ ያሉት ማለት ነው። ዞሮ ሪሶርሱ የነሱ ስለሆነ ኮንትራት ይዘን በእነሱ መሬት ላይ ስራ ስለምንሰራ የነሱን ተጠቃሚነት የጎላ ከማድረግ አንፃር የአካባቢውን ወጣት የአካባቢውን ነዋሪ አብረውን ይሰራሉ። በዚህም ደግሞ ተጠቃሚዎች ናቸው። ቤተሰቦቻቸው ያስተዳድራሉ። የተሻለ ገቢ አግኝተው ኢቭን በሙያም ዳብረው ከኛ ጋር የሚቀጥሉበት ሁኔታ አለ ማለት ነው። ቀደም ሲል ያው እርሻ ነበረን። ከአያቶቻችን ተረከብነው እርሻ ቦታ ነው። አሁን ከጊዜ በኋላ ደግሞ ያው አካባቢው ማዕድን ይፈለጋል ስለተባለ ለኛ ያለን እርሻ ላይ ካሳ ተከፍሎን ማለትም ያው ድርጅቱ ነው ለኛ የከፈለ ድርጅት ከለኛ ከፍሎን ከሚያገኘው ምርት ደግሞ ለኛ አርሶ አደሮች ለሆኑ ሰዎች በማህበር ተደራጅተን አርሶ አደሮችን በመልሶ በማቋቋም እንድንጠቀም በመደረጉ እኛ ተጠቃሚ ነን። ይሄ ምንድነው ካባው ከወጣ በኋላ በፊት ለዚህ ለአርሶ አደሮቹ ያፈድ ይደፋ ነበር። በፊት ከቦሌ ክፍለ ከተማ ጋር ተሰስራ አድርገን እየደፉ ያደርጋሉ። ሌላው እንደገና ምንድነው አርሶ አደሮቹ ከዚህ ከምናስወጣው እንትን ላይ ከሜትር ኪዩብ 20 ብር ያገኛሉ። ከ1 ሜትር ኪዩብ ላይ 20 ብር ያገኛሉ። ከንትን ይሄ ገረጋንቲ ከሆነ ደግሞ ከቢያጁ 30 ብር ያገኛሉ። ያን ይወስዳሉ። ውላለን የቦሌ ክፍለ ከተማ ተሰስሩ ውሎ አለ። በዛ በተሰስሩ መሰረት እስካሁን ድረስ እየሄዱ ነው። ማህበራቶች አሉ፣ ወጣቶች አሉ፣ ገበሬዎች አሉ። ወደ 11 አባል ያለው ማህበር ነው እዚህ ያለው። አሁን እስከዛ ድረስ እየተጠቀሙ ነው ማለት ነው። ያው ማህበሩን የሚከታተለው አለ። በማህበር በቦሌ ክፍለ ከተማ ማህበሮች ይከታተሏቸዋል። እነሱ ናቸው የሚያቋቁማቸው። ቋሚ ሰራተኛ አለ፣ 33 አካባቢ ሰራተኛ አለ። ጥበቃ ወደ 12 አለ። የቀን ሰራተኛ ወደ 15 አካባቢ ያለ ወደ 27 አካባቢ ማለት ነው። ከ33ቱ ቋሚ ሰራተኛዎች ማለት ነው። ይሄን ያለው የስራ እድል የፈጠር ነው ማለት ነው። ማንኛውም ያው ገቢ የሚሰበስብ በህጋዊ መንገድ በገቢ መሰብሰብ ደረጃ የተቋቋመ ገቢዎች ነው እና በገቢዎች በኩል ነው ገቢ የሚገባው ገንዘብ የሚሰበሰበው። ይሄኛው ግን ሮያሊቲ ማለት የማዕድን ሀብት የህዝብ ሀብት ነው፣ የመንግስት ሀብት ነው። ይህንን የመንግስት ሀብትና የህዝብ ሀብት ተጠቃሚ ሆኖ የሚመጣ አካል ከሸጦ ከትርፉ ሳይሆን ከዋናው ሲመረት ከተመረተበት ዋጋ ለመሸጥ ከተሰባለበት ዋጋ መንግስት 3% ድርሻ አለው። ድርሻውን ነው ያንን ድርሻ ነው። አሁን ይሄ ታክስ የሚባለው መጨረሻ ላይ ከሚሸጠው ከሚያተርፈው ትርፍ የሚገባ ገቢ ነው። ይሄ በገቢዎች ሚኒስቴር በህጋዊ መንገድ የሚተዳደር ነው። ከዛ ውጭ ግን መንግስት እነዚህን ምርቶች የህዝብ ሀብት ስለሆኑ የመንግስት ሀብት ስለሆነ ማዕድን ከዚህ ከተፈጥሮ ሀብት የሚገኝ ነገር መንግስት ድርሻዬ ብሎ የሚያስቀምጠው ሮያሊቲ አለ። ሮያሊቲ ፐርሰንቱ ሊለያይ ይችላል። አሁን በማዕድን አዋጅ ለኮንስትራክሽን ማዕድን ለከበሩ ማዕድናት 5%ም 4%ም ሊሆን ይችላል። በኮንስትራክሽን ማዕድን የተቀመጠው 3% ስለሆነ መንግስት ድርሻ አለኝ ብሎ
ደረሰኙም የሚታተመው በዚሁ በፋይናንስ ቢሮ በአዲስ አበባ ፋይናንስ ቢሮ ሆኖ በእኛ በኩል ነው ደረሰኙ የሚሰጠው። ይሄ ከታክሱ ጋር አይገናኝም። ታክስ ሄዶ የመክፈል ግዴታ አለበት፣ ታክስም ይከፈላል። ይሄ አሁን ቀደም ያልኩ 48 ሚሊዮን ብር ግን ሮያሊቲ መንግስት ከሪሶርሱ የመንግስት ሀብት ስለሆነ የህዝብ ሀብት ስለሆነ 3% ድርሻ አለኝ ብሎ ባለመብት ሆኖ የሚወስደው ገንዘብ ነው። ይሄን ደግሞ ፈቃድ ሰጪው አካል ነው የሚሰበስበው። ግን ተሰብስቦ ግን የት ነው የሚገባው? ያው ፋይናንስ ቢሮ ነው የሚገባው። ከማሳለጥ አኳያ አንደኛ ጠጠር እናስገባለን። ኮሪደር ልማቱም እየተሰራ ነው። ኮሪደር ልማት የሚገነባው ያው እንደሚታወቀው በጠጠር ነው። ሁለተኛው ነገር ምንድነው? አሁን በዚህ ባለው እንትን አፈር መድፊያ ቦታ የለም። ይሄ እዚህ 70-30 ቤቶች የሚወሰዱ ቦታዎች አሉ። እነሱ ቦታዎችን አፈር ለመድፋት ተብሎ ይሄ የምታየው አፈር በግምት ወደ 20 ምናምን ሚሊዮን ሜትር ኪዩብ አፈር ነው የተደፋው። እዚህ አካባቢ እንደዚህ ጎርጓዳ ነበር ማለት ነው። 20 ሚሊዮን አካባቢ ይሆናል ኤስቲሜት የተደረገው። እሱ ተሰርቷል። ያለውን ነገር እንደዚህ ነው። በዚህ በመስሪያ ቤታችን በኩል በአካባቢ ጥበቃ በኩል ጥሩ ድጋፍ አለ፣ ጥሩ ክትትል አለ። ያለውን ነገር ምን ያህል እንደተሰራ ምናምን ነገር ይከታተሉናል። እኛም ደግሞ እንደዚህ ተያይዘን ነው እየሰራን ያለ ነው ማለት ነው። የኛ ድርጅት 24 ሰዓት ነው ስራ የሚሰራው። 24 ሰዓት ደግሞ የምንሰራው ጀስት የከተማዋ የለውጥ ሂደት በጣም ከፍተኛ በመሆኑ የግንባታ ግብአት በጣም በከፍተኛ ሁኔታ ያስፈልጋል። ስለዚህ ያንን ከማሟላት አንፃር በከተማዋ ውስጥ ትልቁ የጠጠር አቅርቦት አገልግሎት ስራ የምንሰራው እኛ ስለሆነን ቀንም ሌሊትም በተለያየ ሽፍት በ3 ሽፍት አድርገን ሰራተኞቻችንን እናሰራለን። ገደሉ የሚፈጠረው ገደል ራሱ ሀብት ሆኗል በአሁን ሰዓት ማለት ነው። ለምንድነው? በከተማ ውስጥ አሁን እንዳለ ይሄው በጣም በከፍተኛ ደረጃ ኮንስትራክሽኖች ይሰራሉ። ከኮንስትራክሽኑ በሚሰራበት ሰዓት የሚወጡ ተረፈ ምርቶች አሉ፣ አፈሮች አሉ፣ የሚደፉበት ቦታ ያስፈልጋል። ስለዚህ በአሁን ሰዓት በቀጥታ እነዚህ ቦታዎች ናቸው ለዚህ ልማት እየዋሉ ያሉት። ቦታዎቹ በተለይ ለሚቀጥለው ልማት ተሰርተን ብሎ ወደ ግሪን የሚቀየር ወደ ልማት ወደ ተለያየ ነገር የሚቀየር ቦታ ሲሆን በአፈር ተደልድለው ሌላ ልማት እንዲውሉ ይደረጋል፣ ግሪንም ይሆናሉ። ግን የመሬት አጠቃቀሙ ወሳኝ ነው። መሬት አጠቃቀሙ መልሶ ለግንባታ የሚሆን ከሆነ ያን አፈር አውጥተን እንደገና ከምታደርገው ባለበት ግንባታ ልታካሄድበት ይችላል። ነገር ግን መልሶ ወደ ግሪን የሚቀየሩ ቦታዎች የተለያየ አነስተኛ ግንባታ ሊካሄድባቸው የሚችሉ ቦታዎች ግን በሚገባ ኮምፓክት ሆኖ አፈር ይደፋሉ። ስለዚህ አሁን በከተማ ውስጥ የምታየው በየቦታው ድሮ በየመንገዱ የሚደፉ አፈሮች ነበሩ። አሁን እነሱ የሉም። ለምን? በቅርብ ርቀት እነዚህ ገደሎች እየሄዱ እዛ ቦታ ላይ ይደፋሉ። መደፋት ብቻ አይደለም፣ በአካባቢ ወጣቶች ተደራጅተው ያንን ቦታ ይሄን አፈር በማስደፋት የሚያገኙት ገቢም አለ። እነዚህ ሲደረጉ አጥር ታጥሮ በደንብ ተጠብቆ መሆን አለበት እና ለብዙ አቅጣጫዎች እየዋለ ያለ ስራ ነው። በጣም እንደዚህ ክትትል ባታደርግበት ስራው በጣም ከባድ ነው። በከተማ ውስጥ የሚከናወን ስለሆነ ብዙ ጉዳት ሊያደርስ ይችላል። ስለዚህ እንደዚህ ርብርብ እየተደረገ ነው ስራው እየተሰራ ያለው። ከተማችን በሁሉም መንገድ በለውጥ ላይ ነው ያለችው። ትልልቅ ስራ እየሰራች ነው። 724 እየሰራች ነው። ይሄ ሁሉ ከተማችን ላይ እየተሰራ ያለው የወንዝ ዳርቻ ኮሪደር በሙሉ የኮንስትራክሽን ማዕድን ያስፈልጋቸዋል ወይም ኳሪ ያስፈልጋቸዋል። ስለዚህ በ2017 በጀት ዓመት በጥቅሉ ወደ 4.6 ሚሊዮን ሜትር ኪዩብ የኮንስትራክሽን ማዕድን እዚህ ከተማው ልማት ላይ እንዲውል ተደርጓል። ስለዚህ ይሄ በመሆኑ 724 ኮሪደሩም ወንዙም ሌሎችም ስራዎች ላይ እንዳይቆሙ ከፍተኛ የሆነ አስተዋጽኦ ነው ያደረገው። ይሄ ዘንድሮም አጠናክረን የምንቀጥልበት ነው ሁኔታ ነው ያለው። ሁለተኛው ሮያሊቲ፣ ከዚህ ደግሞ ገቢ መሰብሰብ አለብን። እያንዳንዱ አምራች በታክስ የሚከፍለው ግብር እንደተጠበቀ ሆኖ የሮያሊቲ ክፍያ ደግሞ 3% ካመረተው ላይ ለአካባቢ ጥበቃ ባለስልጣን የራሱ የሆነ ለመንግስት ገቢ ያደርጋል። ስለዚህ ወደ 48 ሚሊዮን አካባቢ የሚጠጋ ሮያሊቲ ፊ የተደረገበት ወይም የተሰበሰበበት እንደነበረ ነው ያየነው።